ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ድጋፍ ታደርጉ ዘንድ የአክብሮት ግብዣችንን እያቀረብን በማንቸስተር ደርቢ ማንቸስተር ዩናይትድ እና ማንቸስተር ሲቲ በኦልድ ትራፎርድ ያደረጉትን ጨዋታ ያለምንም ግብ አጠናቀዋል። ከ5 ዓመት በኋላ የተመዘገበ ውጤት ነበር። ባለፉት 20 ዓመት በዚህ ፊክስቸር እንግዲህ ሶስተኛ ያለምንም ግብ የተጠናቀቀ ጨዋታ ሆኗል። በማንቸስተር ደርቢ በኦልድ ትራፎርድ እንዲህ አይነት ውጤት አስመዝግቧል። ለእግር ኳሱ ቤተሰብ ብዙም ሳቢና ማራኪ የደርቢ ስሜት ያለው ተፎካካሪነት፣ እላስጨራሽ ትግል፣ ፋይቲንግ ስፒሪት የተጠበቀውን ያክል የአንድ ከተማ ሁለት ክለቦች መካከል ሊኖር የሚችለውን ፉክክር ሳንመለከት በሙከራዎች የታጀበ እንቅስቃሴዎች ቦክስ ቱ ቦክስ የሚደረጉበት በልዩነት የማጥቃት እንቅስቃሴና ከዚህ ጨዋታ 3 ነጥብ ይዞ ለመውጣት የሚደረግ ፉክክር ሳይሆን ሁለቱም መልሶ ግንባታ ውስጥ ለመግባት እንዳቀዱ ሁለት ቡድኖች የተፎካካሪነት ስሜት ጠፍቶ አልፎ አልፎ በሚፈጠሩ አጋጣሚዎች ማንቸስተር ዩናይትድ ተሽሎ ሲቲ እንደወትሮ አስፈሪ ሳይሆን ማንቸስተር ዩናይትድ ፋይናል ሰርድ ላይ አሁንም ግብ የማስቆጠር ችግሩን እንዳለ ሆኖ የተጠናቀቀ ለእግር ኳሱ ቤተሰብ ብዙም የተጠበቀውን ያክል የማንቸስተር ደርቢ ሆኖ አይደለም ያለፈው። እንግዲህ ሁለቱም ባሉበት ወቅታዊ ሁኔታ ላይ ያጋለጠ ጨዋታ ነው የሚመስለው። ሁለቱም ቡድኖች እንግዲህ የወትሮ አይነት ጥንካሬያቸው ላይ አይገኙም። ማንቸስተር ዩናይትድ 13ኛ ላይ፣ ሲቲ እዛው 5ኛ ላይ እንዲዘልቁ ያደረገ የማንቸስተር ደርቢ ነበር። እሁድ ምሽት 12 ተኩል የተመለከትነውና ብዙም እግር ኳሱ ቤተሰብ በቅሬታ የጨዋታ አስተላላፊዎች በትችት ያጠናቀቁት ጨዋታ ነው። ጋሪ ኔቭልን አድምጣችሁ ከሆነ ሮቦቲክ የነበረ ጨዋታ ነው። ሁለቱም ምሽት ላይ እራት ለመገባበዝ ጥሪ ይደራረጋሉ ብዬ አስባለሁ። ይሄን ጨዋታ ስላሳዩን ሁለቱ ክለቦች ብቻ ናቸው ሊደሰቱ የሚችሉት። ሁለቱም ከሽንፈት ስለራቁና አንዳንድ ነጥብ ስላገኙ ማታ ላይ እራት እንደሚገባበዙ ተስፋ አደርጋለሁ ብሎ በከፍተኛ ትችት ነው ጋሪ ኔቭል ጨዋታውን ሲያስተላልፍ የነበረው በስካይ ስፖርት ከፒተር ዱሪ ጋር በመሆንና ጨዋታው አጠቃላይ ለእግር ኳሱ ቤተሰብ ከመቀመጫ እያስነሳ በጉጉት እንድናይ የሚያደርግ የቀድሞ የማንቸስተር ደርቢን ውበት መልክ ሳይኖረው ነው የተጠናቀቀው። ሲቲ ባቀደው በዲያመንድ ቅርጽ፣ ማንቸስተር ዩናይትድ እንደወትሮ በሚታወቅበት በባክ ስሪ ያሰላለፍ ለውጣቸው አድርገው ነበር የገቡት። የፔፕ ቡድን የሃላንድን ስፍራ ለመጠገን ለመሸፈን የዲያመንድ ቅርጽ ያለው 4-4-2 መልክ ያለ የጨዋታ መንገድ ይዞ ሲቀርብ የሩበን አሞሪም ማንቸስተር ዩናይትድ የወትሮን አስተላለፍ ነገር ግን የተሻሻሉ ነጥቦችን ከዚህ ጨዋታ እናውጣ ከተባለ ደግሞ ማንቸስተር ዩናይትድ በጎ ነገሮቹ ታይተዋል። ከጨዋታው መነሳት ካለባቸው ነጥቦች መካከል የሩበን አሞሪም ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ከሚታይበት ለውጥ ከሚያሳየው እድገት ይልቅ አብዛኛው ሚዲያ ሽፋ የሚያደርገው ትችቱን፣ ቡድኑ የሚሸነፍበትን መንገድ፣ የሚጥለውን ነጥብ፣ አሁን ላይ ያዘውን ቅርጽ ከውጤት ጋር በተገናኘ ነው። በአጠቃላይ ቡድኑን የሚያብጠለጥለው ግን በቡድኑ ውስጥ እየታየ ያለው እድገትና ለቀጣይ የውድድር ዓመት ይሄ ቡድን እንግዲህ በዚህ ፖርቱጋላዊ መሰልጠን ከጀመረበት ጊዜ አንስቶ ለውጥ የለም ብሎ ማውራትም ተገቢ አይደለም። ለምሳሌ በዚህ ጨዋታ ከተመለከት ነው በጎ ጉዳዮችን ነጥለን እናውጣ ከተመዘገበው ውጤት ይልቅ የተደረገውን እንቅስቃሴ ታክቲካሊ ካየን
ማንቸስተር ዩናይትድ በቅርብ ሳምንት ከተሻሻለበት ለተከታታይ ጨዋታ ከሚታይበት መልካም እንቅስቃሴ አንዱ ቡድኑ ረጅም ጊዜ ሲተችበት የነበረው ዋነኛ ምክንያት ግብ የማስቆጠር ችግር ነው፣ ወይም ወደ ግብ የቀረቡ እንቅስቃሴዎችን ክሬት ማድረግ ነው። በተቀናጀ ሁኔታ ክፍት ከሆነ እንቅስቃሴ በተለይ ደግሞ ከረፍት በፊት እስካሁን ቡድኑ ክፍት ከሆነ እንቅስቃሴ አንድም ግብ አለማስቆጠሩ በዘንድሮ ውድድር ዓመት በከፍተኛ ትችት ይነሳል። ነገር ግን የቡድኑ እድገት ይሄን ችግር ለመቅረፍ የሚያደርገው ፕሮግረስ እና ፋይናል ሰርድ ላይ ስላለው ውጤታማነት በሂደት ሊመጣ እንደሚችል የተለያዩ ፍንጮችን እያየን ነው። ለምሳሌ አንዱ ሂደት ማንቸስተር ዩናይትድ በራስሙስ ሆይሉንድ የፊት መስመሩን እየተመራን ወደ ሜዳ ይገባው። ይሄ ተጫዋች አሁንም ልዩነት መፍጠር አልቻለም። ማንቸስተርም እንደ ቡድን ጠንካራ እድሎችን ፈጥሮ ወይም በጥሩ የሽግግር ሂደት የሚያገኛቸውን እድሎችን ወደ ግብ ለመቀየር ያለበት ክፍተት ይታወቃል። ነገር ግን በሩበን አሞሪም በማንቸስተር ዩናይትድ ቤት ቆይታ እስካሁን ድረስ ባለው ቡድኑ ያስቆጠራቸው ግቦች አነስተኛ መሆኑ ከየትኛውም የውድድር ዓመት ያነሰ ግብ እያስቆጠረ ቡድኑ ግን በእነዚህ ሁሉ ጉዳይ ውስጥ እየተንከባለለ መጥቶ አንዳንድ ጉዳዮችን ማጠናከር ማሳደግ ሂደቱ ተጀምሯል። የሂደቱ ማብቂያ ደግሞ ለቀጣይ የውድድር ዓመት የሚሻገር በጥገናዊ ለውጥ ሊሻሻል የሚችልም አንዳንድ ጥንካሬዎችን እያሳየ ነው። ለምሳሌ ፓትሪክ ዶርጉ ሂደቱ በተሳካ ሁኔታ እንደተቀናጀ መናቀው ተጫዋቹ በተደጋጋሚ ፋይናል ሰርድ ይደርሳል። እዛ ጋር የተለያዩ ፔኔትሬሽኖችን ያደርጋል፣ ስፕሪንቶችን ያደርጋል። በውጤታማነት ወደ ፋይናል ሰርድ ይገባል አሰልጣኙ በሚፈልጉት ታክቲክ። ነገር ግን ፋይናል ሰርድ ከገባ በኋላ ያለው ጉዳይ ነው አሁን ማንቸስተር ዩናይትድ ቤት አሁንም ጥያቄው ይቀጥላል። ነገር ግን ይሄ እድገት ቡድኑ ላይ አልታየም ነበር። ያለፉትን 5-6 ጨዋታ የዩናይትድን በደንብ ላስተዋለ ለምሳሌ ከሪያል ሶሲዳድ ጋር በኦልድ ትራፎርድ በፓትሪክ ዶርጉ ምክንያት ዩናይትድ ያስቆጠረው ግብና በጨዋታው ላይ ወሰደው የቁጥር አድቫንቴጅ ኒውሜሪካል አድቫንቴጁን እናስታውሳለን። ተጫዋቹ ላይ በተሰራ ፋውል ሶሲዳድ በጎዶሎ ሆነ፣ አሲስት ማድረግ ቻለ። ፍጹም ቅጣት ምት የቡድኑን የማጥቃት እንቅስቃሴ በመምራት ወደ ፍጹም ቅጣት ምት ቦክስ ወደ ተጋጣሚ ኤሪያ ውስጥ እየገባ 4 ትላልቅ እድሎችን ክሬት እንዳደረገ እነዚህን ፔኔትሬሽኖችን አየን። ተደገመ ከሌስተር ጋር። እንደገና ደግሞ በትናንት ምሽቱ ጨዋታ እንዲህ አይነት ሂደቱን በጥንካሬ መምራት ማንቸስተር ዩናይትድን በማጥቃት በኩል የግራውን የሜዳ ክፍል በአብዛኛው እንዲጠቀም የዚህ ተጫዋች አስተዋጽኦ ልዩ ነበር። ግን ከሱ ፊት ለፊት የሚጫወት አንድ ሁነኛ የክንፍ ተጫዋች ማንቸስተር ዩናይትድ በዚህን ሰዓት በኳሊቲው ከፍ ያለ በአጨራረሱ ቢያንስ በአማካይ በአንድ የውድድር ዓመት ከ15 እስከ 17 ግብ ማስቆጠር የሚችል የክንፍ ተጫዋች በሊግ ደረጃ ብቻ እየፈለገ የሚገኝበት ዋነኛ ምክንያት እነዚህን ችግሮች ፋይናል ሰርድ ላይ ለመቅረፍ ነው። ከዚህ የክንፍ ተጫዋች የሚነሱ ኳሶች ደግሞ ለነ ሆሉንድ ወይም ለታቀደው ለፊት መስመር አጥቂ ለሚመጣው ያለቀላቸውን ኳሶችን ክሬት ለማድረግ የግድ ብሩኖ ፈርናንዴዝን ቡድኑ መጠበቅ እንደሌለበት ሂደቱ አሁን በተደራጀ ሁኔታ እዛ ፖዚሽን ላይ ዶርጉ እንዲገኝ ሂደቱ በተሳካ ሁኔታ ተጠናቋል። እዛ ፖዚሽን ላይ ከተገኘ በኋላ ግን ያለው የፋይናል ሰርድ ውሳኔና ግብን የማስቆጠር እንቅስቃሴ በጥንካሬ በጎለበታ አማራጭ ፊት ለፊት ውስጥ ከሚቀናጅ ድረስ ደግሞ አንድ ጥገናዊ ለውጥ እንደሚያስፈልገውም የታየበት ጨዋታ ነውና ማጥቃቱን በደንብ መምራት የሚችል በማጥቃት ደግሞ በሽግግር ኳሶች ፋይናል ሰርድ መግባት እንደሚቻል ሂደቱ ዶርጉን እዛ ጋር ሊገኝ የሚችልበት ፖዚሽን ላይ እንዲገኝ ማድረጉ ሂደቱ በተሳካ ሁኔታ ተጠናቋል። ግን የሂደቱ ማብቂያ ፋይናል ሰርድ ላይ ኳስና መረብን ለማገናኘት የቡድኑ ጥራት ያጨራረስ ብቃት ከፊት መስመር ያሉ ተጫዋቾች ኳሊቲ ወሳኝነት ስላለው ሂደቱ ቢሳካም የመጨረሻ ውሳኔው ግን ያለ ግብ ነበር የሚጠናቀቀው። ይሄ ደግሞ
በተደጋጋሚ አስተያየቶች ዩናይትድ ለሚሰጡት ላክ ኦፍ ኳሊቲ ያሉ የጥራት ጉለት እንዳለ የሚጠቁሙበት ዋነኛ ምክንያት ይሄ ነው። ሂደቱ ቢሳካም ሂደቱ በስኬት ደግሞ ካልተጠናቀቀ ዋጋ ቢስ ነው የሚሆነው። አሁን በሩበን አሞሪም ቡድን ውስጥ ያየነው እድገት ይሄኛው እድገቱ ጥሩ ነው። ያ እድገት ደግሞ በውጤታማነት ካልተጠናቀቀ የፈለገ ጥሩ የሽግግር እንቅስቃሴዎች ቢኖሩት እንኳን በውጤት ማይጠናቀቅ ከሆነ ትችቶቹ ይቀጥላሉ። ለዛ ነው ትግስት ያለው የቡድን ግንባታ ያስፈልጋል የሚለው አሰልጣኙ በተደጋጋሚ። ስለዚህ ዩናይትዶች እንደዚህ ክፍተት የሚሞሉ ከሆነ በቀጣይ የውድድር ዓመት ከተስተካከለው የዩናይትድ ቡድን ውስጥ አንዱን እንቅስቃሴ ልናስተውል የምንችለው ይሄን የሜዳ ክፍል ነው። በግሌ የተመለከትኩት አንዱ ነጥብ ማለት ነው። ሁለተኛው ጉዳይ የማንቸስተር ዩናይትድ ያው ከባለሜዳውን ጀምር ብዬ ነው። በቢልድ አፕ በኩል ኦናና ከረፍት በፊት የሚያባክናቸው ረጃጅም ኳሶች በሩበን አሞሪም ያጫወት መንገድ ከሊዝበን ጀምሮ የምናውቀው የአሰልጣኙ ሲስተም ውስጥ ያልተለመደ ይሄ ደግሞ ቡድኑን ሲቲን በተደራጀ ሁኔታ የራሱን ኳስ መስርቶ ረጋ ባለ መልኩ ወደ ዩናይትድ ፋይናል ሰርድ እንዲመጣ በቂ የማሰቢያ ጊዜ የሰጠ የኦናና የባከኑ ረጃጅም ኳሶች ነበሩ። ከዚህ ቀደም እንዲህ አይነት ረጃጅም ፓሶች ተጋጣሚን ከሪትም ለማውጣት ኤሪክ ቴን ሃግ ይጠቀምበት ነበር። ለምሳሌ በተጠናቀቀው የውድድር ዓመት ኤመሬትስ ላይ ከነበረው ታክቲካል ዲሲፕሊን መካከል አንዱ የኦናና በሁለቱ ዊንጎች ዳርና ዳር የሚጣሉ ረጃጅም ፓሶች የጨዋታው አንዱ ሂደት ነበር። በዚህ የውድድር ዓመት ደግሞ በስህተት የታጀበ የኦናና የረጃጅም ፓሶች ይሄ የጨዋታውን ቴምፖ ግለት በተጠበቀው ሞመንተም ደረጃ እንዳይሆን በዩናይትድ በኩል ካስቻሉ አንደኛው ደካማው እንቅስቃሴ ይሄ ነበር። ምንም እንኳን የሁለቱም ቡድኖች ተከላካዮች ስራ የበዛባቸውን አይነት ምሽት አላሳለፉም እንደ ወትሮ። ማንቸስተር ዩናይትድ እኮ ኢታሊ ላይ የመጨረሻ 10 ደቂቃ የነበረው ብልጫ በተለይ ሰከንድ ሃፍ የነበረው ብልጫና የማጥቃት ፍላጎት በአብዛኛው መልኩ በዚህኛው ጨዋታ ሂደቱ ጥሩ ቢሆንም የሲቲውን ግብ ጠባቂ ኤደርሰንን የሚፈትኑ ሙከራዎች አልተመለከትንም። ጨዋታው በተጀመረ ገና በጊዜ ነበር የመጀመሪያ 5-10 ደቂቃ ውስጥ ብሩኖ ፈርናንዴስ በተጋጣሚ ቦክስ ዳር ላይ ሩበን ዲያዝ አሊያንድሮ ጋርናቾ ላይ በሰራው ጥፋት የተገኘችውን ቅጣት ምት መጠቀም ሳይችል የቀረበት እንቅስቃሴ ያየነው አስደንጋጭ ሙከራ የሚለውን በጨዋታው የተመለከትነው ከእረፍት በኋላ የጆሹዋ ዚርክዚ እና የፓትሪክ ዶርጉ ሙከራ በኤደርሰን የመከነበት ነው ትልቁ የጨዋታው አስደንጋጭ ሙከራ ወይም ቢግ ቻንስ ምንለው። ማንቸስተር ዩናይትዶች 13 ሙከራ አድርገው በ0.92 ኤክስጂ የታጀበ ሙከራ 2 ኢላማውን የጠበቀ ሙከራ ነው ማድረግ የቻሉት። ሲቲ 9 ሙከራ ሞክሮ 5 ኢላማውን የጠበቀ ነገር ግን በኤክስጂ 0.42 በማንቸስተር ሲቲ በፔፕ ጋርዲዮላ መሰልጠን ከጀመረበት ጊዜ አንስቶ ደካማውን ኤክስጂ ያስመዘገበበት ሌላኛው ጨዋታ ነው። የተለያዩ ጨዋታዎችን ማንሳት እንችላለን። በ2016 ከሊቨርፑል ጋር በአንፊልድ፣ በ2021 ከዌስትሃም ጋር በለንደን ስቴዲየም፣ ከአርሴናል ጋር በ2023 እንዲሁም በ2025 ከማንቸስተር ዩናይትድ ጋር ከ0.51 በታች ኤክስጂ ያስመዘገበበት የፔፕ ጋርዲዮላ ደካማው ኤክስጂ ነበር። በዚህ ደረጃ ዩናይትድ ሲቲ መገደብ ከቻለ የሲቲም ታክቲክ ውጤታማ ካልሆነ ማንቸስተር ዩናይትዶች በተቃራኒ ማድረግ የፈለጉትን ወይም በዚህ ጨዋታ መምራት የፈለጉበትን የጨዋታ መንገድ ግን በተሳካ ሁኔታ ፋይናል ሰርድ ላይ ሲገቡ እነዚህ ድሎች ወደ ግብ ሳይቀየሩ ወደ ተለያዩ አስደንጋጭ ሙከራዎች ሳይደረጉ ጨዋታው በጥሩ የሽግግር ኳስ ይጀምራል። ፋይናል ሰርድ ላይ ያን ግለት የተሞላውን እንቅስቃሴ የሚያወርድ ፖሴሽን ነበር የተመለከትነው። ይሄን ደግሞ ከሚያሳዩ
አንዳንድ እንቅስቃሴዎች ውስጥ መካከል በቁጥር የታጀበ የተወሰኑ የእንቅስቃሴ ሂደቶችን ብንመለከት ለምሳሌ በጨዋታው ሲቲ 88% ፓስ አኪዩሬሲያቸው ውጤታማ ነበር። 489 የተሳኩ ፓሶችን አድርገዋል። ማንቸስተር ዩናይትድ 320 84% ፓስ አኪዩሬሲያቸው ውጤታማ ነበር። ነገር ግን ክፍት ከሆነ እንቅስቃሴ ሁለቱም ቡድኖች ክሬት ያደረጉትን ኤክስጂ እንኳን ብንመለከት ሲቲ ለመጀመሪያ ጊዜ 0.41 ኤክስጂ ነው ክፍት ከሆነ እንቅስቃሴ ክሬት ማድረግ የቻለው። ፔፕ ጋርዲዮላ እንግዲህ በዘንድሮ የውድድር ዓመት ሁለት ተከታታይ ከሜዳ ውጪ ጨዋታ በእንዲህ መልኩ ሲያጠናቅቅ በተጨማሪም እንግዲህ ቡድኑ በተጋጣሚ የመጫወቻ ሃፍ ወይም በተቃራኒ ፋይናል ሰርድ ገብተው ማንቸስተር ሲቲዎች 292 ፓስ አድርጓል። አንድም የፔኔትሬሽን ፓስ አልተደረገም። ይሄ አሁን በሲቲ በኩል ያለው መዳከም በግልጽ የሚያሳይ ነው። ማንቸስተር ዩናይትድ 139 ፓሶችን ፋይናል ሰርድ ላይ አድርጓል። ነገር ግን 5 የፔኔትሬሽን እንቅስቃሴዎች ተደርጓል። ከአምስቱ ያ የጆሹዋ ዚርክዚ አደገኛ ሙከራ ነው በስኬት የተጠናቀቀው። ይሄ አሁን በጨዋታው ያለውን ቴምፖ በደንብ የሚገልጽ ይመስለኛል። በተጋጣሚ የመጫወቻ ቦክስ ውስጥ ማንቸስተር ዩናይትድ 29 ኳስ ሲነካ ሲቲ 15 ኳስ ብቻ ነው መንካት የቻለው። በጨዋታው ብዙም አነጋጋሪ ጉዳዮች ያልተፈጠሩበት የደርቢውን ግለት የደርቢን ፍላጎትና እንቅስቃሴ ያልተመለከትንበት ቀዝቀዝ ያለ ደርቢ ነው የተመለከትነው። ቢሆንም ግን ማንቸስተር ዩናይትድ በዚህ ሂደት ውስጥም ሆኖ የተሻለው ቡድን ነበር። አሁን ካየነው መመዘኛ አንፃር ስንመለከት ዩናይትድ ከሲቲ ይሻል ነበር። በጨዋታው ለማግባት ጥረት ያደረገው ቡድን ማንቸስተር ዩናይትድ ያውም ባለሜዳ መሆኑን ተከትሎ የተለያዩ ጥረቶችን ለማድረግ ቡድኑ ሙከራ አድርጓል ማለት ነው። ለመጀመሪያ ጊዜ በሩበን አሞሪም እየሰለጠነ ማንቸስተር ዩናይትድ ለ11 ጨዋታ ግብ ሳያስቆጥር የወጣበት ጨዋታ ሆኗል። ያለፈው ሳምንት ከኖቲንጋም ፎረስት ጋር ፋይናል ሰርድ ላይ ብቻ ባለ ችግር ጨዋታውን በመረጡበት መንገድ ብልጫ አድርገዋል። ኖቲንጋም ፎረስትን አሳማኝ በሆነ እንቅስቃሴ በልጧል። ነገር ግን ግብ ለማስቆጠር ቡድኑ የተቸገረው ሂደቱን በተሳካ ሁኔታ ይፈጽማል። ፋይናል ሰርድ ላይ ውጤቱ 0 ነው የሚሆነው። ይሄ ጉዳይ በተደጋጋሚ ያስተዋለ ነው ማንቸስተር ዩናይትድ ቤት። አሁን ክፍተቱን ችግሩን ለይቶ ያወቀ ይመስላል ቡድኑ። አንድ ቡድን ደግሞ ችግሩን ካወቀ በኋላ መፍትሄውን ከዛም በኋላ ማምጣት አይከብደውም። ዩናይትድ ቤት ላለፉት ጊዜያት ቡድኑ ሲወቀስ ሲተች ከነበረበት ምክንያቶች መካከል አንዱ የቡድኑን ዋና መነሻ ችግሮችን ለመቅረፍ የተቀያየሩ አሰልጣኞች መፍትሄውን ሊያመጡ አልቻሉም። የመጡ አሰልጣኞች በይበልጥ ሌሎች ችግሮችን አስፍተው አጉልተው ነው የሄዱት። አሁን የሩበን አሞሪም ቡድን በራሳቸው ባልተገነባ ስብስብ ውስጥ ግን የማንቸስተር ዩናይትድ ችግር ከጊዜ ወደ ጊዜ እየተለየ መጥቷል። አንደኛው መፍትሄ ሊያስፈልገው የሚገባው የማንቸስተር ዩናይትድ ትልቁ ክፍተት የፊት መስመር አማራጩ ነው። ለምሳሌ ይሄ ቡድን ባለው ስታንዳርድ በነጋርናቾ ፋይናል ሰርድ የሚደረጉ ጥረቶች ቡድኑን 3 ነጥብ ሊያገኝ ወይም በውድድር ዓመቱ ጥሩ ደረጃ ይዞ ሊያጠናቅቅ እንደማይችል ተረጋግጧል። ስለዚህ ኳሊቲው ከፍ ያለ ስታንዳርድ ያለው የፊት መስመር ተጫዋች እንደሚያስፈልገው የተረጋገጠበት ነው። ተጋጣሚን ፕሬስ ለማድረግ ቢልድ አፕን ለመረበሽ ለማስጨነቅ ፕሬስ ለማድረግ ምቹ ሊሆኑ ይችላሉ ታክቲካሊ። ግን ሰፋ አድርገን ከተመለከትን በአንድ የውድድር ዓመት ከአንድ የዊንግ ተጫዋች ሊደረግ የሚገባውን አሲስት ግብ ማስቆጠር በተጋጣሚ መጫወቻ ቦክስ ውስጥ አደጋዎችን በተደጋጋሚ ትላልቅ እድሎችን ክሬት ማድረግ ይሄ የዩናይትድ ስታንዳርድ አይደለም አሁን ላይ። ስለዚህ እንደነዚህ አይነት ችግሮችን መቅረፍ አንዱ የቡድን ግንባታ ላይ ማንቸስተር ዩናይትድን የተቃና መፍትሄ እንዲያመጣ ከሚያደርጉ ምክንያቶች መካከል አንዱ ይሄ ነው። የሶስተኛ የሜዳ ክፍል የሚገኙ የማንቸስተር የፊት መስመር
ተጫዋቾች በአጠቃላይ በቡድኑ ስታንዳርድ ወይም ከሩበን አሞሪም አጫወት ጋር ፊት የሚያደርጉ አይደለም። አሁን ላይ በቃ እዚህ መደምደሚያ ላይ የደረስንበትም ጨዋታ ነው። ቡድኑ በጥሩ ቅንጅት ፋይናል ሰርድ ቢገባም እነዛ ኳሶች መብት አልባ እንቅስቃሴዎች ናቸው። በስተመጨረሻም በጥሩ ኳሊቲ ግቦች አይቆጠሩም፣ ሙከራዎች አይደረጉም፣ ተደጋጋሚ እንቅስቃሴዎች። ለምሳሌ ዱርጉ በጨዋታው ከብሩኖ ፈርናንዴዝ በመቀጠል ፋይናል ሰርድ በርካታ ጊዜ የገባ ተጫዋች ነው። ይሄ የክንፍ ተጫዋች በፔኔትሬሽን በስፒድ ፋይናል ሰርድ ከገባ በኋላ እነዛን እድሎችን የሚጨርስ ወይም በቦክስ ላይ ተጠባቂ ፖዚሽን ላይ የሚገኝ የፊት መስመር ተጫዋች የለም። በሁለቱም አማራጭ ጋርናቾም ሆሉንዱም ይህን ኳሊቲ ሲያሟሉ አልተስተዋለም። ስለዚህ ዩናይትድ ማሳካት የሚችለውንም 3 ነጥብ ነው ያጣው በእነዚህ ክፍተቶች ምክንያት ማለት ነው። ስለዚህ በዩናይትድ በኩል ካሉት ጉለቶች እንኳን ቡድኑ የተሻለ ጥረት አድርጓል። ከነበረው የጨዋታ እንቅስቃሴ ዩናይትድ የተሻለው ቡድን ነበር። በሲቲ በኩል እንግዲህ የኬቪን ዲብሮይን 22ኛው የማንቸስተር ዩናይትድ ደርቢ ጨዋታ ነበር። በ10 ዓመት 22 የደርቢ ጨዋታ አድርጎ በጨዋታው ከተመለከትናቸው አንዳንድ እንቅስቃሴዎች ውስጥ ይሄ ተጫዋችን እንግዲህ ፔፕ ከረጅም ጊዜ በኋላ 90 ደቂቃ አጫውቶታል። የ33 ዓመቱ የፕሪሚየር ሊግ ምርጡ ፕሌይሜከር ላለፉት ጊዜያት የነበረ 6 ጊዜ ፕሪሚየር ሊግ ማሳካት የቻለ ይሄ አስደናቂ የፊት መስመር ተጫዋች በስተመጨረሻም የመጨረሻው የማንቸስተር ደርቢ ጨዋታ ኦልድ ትራፎርድ ላይ አድርጓል። ግን አንድ ጉዳይ እዚህ ጋር ለማንሳት በሜዳ ውስጥ ካሉ ጉዳዮች ሳይሆን ከሜዳ ውጪ ባሉ አንዳንድ ነጥቦች ላይ ለመወያየት ያክል ብሩኖ ፈርናንዴዝ ከጨዋታው በኋላ ስለ ኬቪን ዲብሮይን ተጠይቆ ፕሪሚየር ሊግን ከፍ ካደረጉ ተጫዋቾች መካከል አንዱ ኬቪን ዲብሮይን ነው ብሎ ከፍተኛ ሙገሳ አክብሮት ያለው ምርጥ አስተያየት ሰጥቶ ነበር። አንደኛ የብሩኖ ፈርናንዴዝ ፕሮፌሽናሊዝም የሚደነቅበት ተገቢ አስተያየት ክሬዲቱን በአግባቡ መስጠቱ ለተቀናቃኝ እዛው ለከተማው ለጎረቤቱ ክለብ የሚጫወትን ተጫዋች በዚህ ደረጃ በአክብሮት የመጨረሻ የደርቢውን ጨዋታ በእንዲህ መልኩ አስተያየት መስጠቱ የሚደነቅ የሚያስገርም የብሩኖ ፈርናንዴዝን ያደነኩበት የመጀመሪያ አስተያየቱን ነው ማንሳት እንፈልገው። በተቃራኒው ግን ይሄ ፊክስቸር ከዚህ በፊት አንዱ ላይ ቂም ይዞ በቀል በሜዳ ውስጥ የሚደረግ ከፍተኛ አግሬሲቭ ፋውሎችን የምናስተውልበት ፊክስቸር ነበር። ለምሳሌ በቅርቡ ይሄ ደርቢ ጨዋታ መድረሱን ተከትሎ ሮይ ኪንን ጋሪ ኔቪል ስለ አንዳንድ ስለ ማንቸስተር ደርቢ ኦቨርላፕ ላይ ሲጠይቀው ነበር። ምናልባት እሱን ሾው የምትከታተሉ ከሆነ በዩቲዩብ ቻናል ላይ መመልከት ትችላላችሁ። ሮይ ኪን፣ ኢያን ራይት፣ ጋሪ ኔቪል፣ ጂሚ ካራገር አንድ እንግዳ ጠርተው ኦዲየንስም አለ የተለያዩ መወያያ ርዕሶችን በእለቱ አንስተው የሚወያዩበት ምርጥ ፕሮግራም ነውና ሮይ ኪን የሃላንድን አባት የሰበረበትን መንገድ አውቆ እንደሆነ በተደጋጋሚ ሲያወራ ሰምተናል። በመጽሐፉ ላይ ሲጽፍ ተመልክተናል ይሄንን ጉዳይ። በቅርቡም ይሄን ሐሳብ ደግሞታል እና ሁን ብዬ ያደረኩበት ምክንያት በመጀመሪያው ዙር ጨዋታ እንዲ ተጫዋቹ ስላደረገብኝ የሚል ታውቁታላችሁ ታሪኩን። እና ዛሬ ላይ ግን ዘመናዊ እግር ኳስ የደረሰበትን ከፍታ ስንመለከት ብሩኖ ፈርናንዴዝ በተቃራኒ ሆኖ በተመሳሳይ ፖዚሽን የማንቸስተር ሲቲ የጀርባ አጥንት የነበረውን ተጫዋች በእንዲህ መልኩ ፕሮፌሽናሊዝምን ከፍ ያደረገ አስተያየት ሲሰጥ ይሄ ፊክስቸር ከተወሰኑ አመታት በፊት የነበረው የሜዳ ውስጥ እንቅስቃሴ ዛሬ ላይ ዘመናዊ እግር ኳስ የደረሰበትን ስታንዳርድ ስንመለከት ይሄ የእግር ኳስ ዘመን ለእግር ኳሱ ቤተሰብ የሜዳ ውስጥ እንቅስቃሴን እንድናተኩር ውብ እግር ኳስ እንድናይ ይሄ ዱላ ቀረሽ ጸብ ቀረሽ እግር ኳስ ምን ያክል ከሜዳ እንደራቀ የተመለከትንበት ነው። ለዚህም እኮ ነው የታርኮስኪ ፋውል ይሄ በ19 ምናምኖቹ የነበረ ፋውል አይነት ይሄ እንግሊዝ እግር ኳስ የሚወደድበት ይሄ ያንዱን ተጫዋች ህይወት
በሚቀጭ መልኩ ፋውል መግባት የደርቢ ታክል እያሉ 20 ምናምን ዓመት ፕሪሚየር ሊግ ውስጥ ቆይተው አንድ ዋንጫ ማሳካት ያልቻሉ የነ ዴቪድ ሞይስ አይነት አሰልጣኝ የደርቢ ታክል ነው ትክክለኛ ታክል ነው ብለው የሚገልጹት አይነት አይደለም ዘመናዊ እግር ኳስ። የነ ሩበን አሞሪም ፍልስፍና የነ ፔፕ ረቂቅ ታክቲክ አዳዲስ ወጣት አሰልጣኞች እነ ኤንዞ ማሬስካን ጨምሮ እነ ሚካኤል አርቴታ አርነ ስሎት በመጀመሪያ ውድድር ዓመታቸው እንዴት ነው ሊቨርፑልን ይዘው በዚህ ደረጃ ለዋንጫ የቀረቡበት መንገድ ዘመናዊ እግር ኳስ ሜዳ ውስጥ ስላለ እያንዳንዱ አታች እንጂ ይሄ በመጀመሪያው ዙር እንደዚህ ፋውል ሰርቶብኛል በዚህኛው ዙር እንግዲህ እበቀሏል በሚል ስሜት አይደለም። ደርቢ ሊሆን ይችላል ደርቢ ከዚህ በላይ ስሜት ውስጥ ሊከት ይችላል ግን ሜዳ ውስጥ ያሉ እንቅስቃሴዎች ምን ያክል በዘመናዊ እግር ኳስ በላጭ እንደሆኑ ያስተዋልንበት ነው። እኔ የብሩኖ ፈርናንዴዝ አስተያየትና ያለፈው ሐሙስ መሰለኝ ፕሮግራሙን የተከታተልኩት የሮይኪን አስተያየት ሮይኪንም በጊዜው የማንቸስተር ዩናይትድ አምበል ነበር። ዛሬ ላይ ይሄ ግለሰብ ብሩኖ ፈርናንዴዝን ስቱዲዮ ቁጭ ብሎ ይተቻል። ነገር ግን ፕሮፌሽናሊዝምን መሸከም ማለት እንደ ብሩኖ ፈርናንዴዝ የቡድን አምበል ማለት ያን የማንቸስተር ዩናይትድ የማንቸስተር ሲቲ ምርጡን ፕሌይሜከር ያሞገሰበት በክብር የመጨረሻ የደርቢ ጨዋታው አስተያየቱን የሰጠበት መንገድ የብሩኖ ፈርናንዴዝን ፕሮፌሽናሊዝም በግል ያደነኩበት ስለሆነ ነው ከዛ ታሪክ ጋር ለማገናኘት የሞከርኩትና የጨዋታውን ኮከብ ብሩኖ ፈርናንዴዝ ተብሏል። በነገራችን ላይ በፕሪሚየር ሊጉ በዘንድሮ ውድድር ዓመት 75 እድሎችን ክሬት በማድረግ ብሩኖ ፈርናንዴዝ አሁን ላይ መሪ ሆኗል። ይሄ አስገራሚ ሪከርድ ነው። ተጫዋቹ እንግዲህ በማንቸስተር ደርቢ በርካታ ኳሶችን የነካ ብቸኛ ተጫዋች ነው። 70 ኳሶችን በመንካት እንዲሁም የተሳካ ፓስ ያደረገ ከ43 41ዱ በተሳካ ሁኔታ የተጠናቀቀ ፓስ አኩሬሲው እንዲሁም 15 ጊዜ ፋይናል ሰርድ በመግባት በጨዋታው ብቸኛ ተጫዋች ነው። 7 ፖሴሽኖችን በማሸነፍ በተመሳሳይ ብቸኛ ተጫዋች ነው። 3 ጊዜ በአንድ ለአንድ ግንኙነት የተጋጣሚን ተጫዋች የሲቲ ተጫዋቾችን መቀነስ የቻለ 3 እድሎችን በጨዋታ ክሬት በማድረግም ውጤታማው ተጫዋች ነው። ስለዚህ ብሩኖ ፈርናንዴዝ ያሸነፈው ማን ኦፍ ዘ ማች የጨዋታው ኮከብ ተብሏል። በሜዳ ውስጥ ብቻ ሳይሆን ከሜዳም ውጪ ብሩኖ ፈርናንዴዝ ኮከብ ሆነበት። ደጋፊው ደግሞ የናፈቀውን ከዚህ ቀደም ዋይ ኦልዌይስ ሚን ያየንበት ደርቢ በማሪዮ ባላቶሊ የዋይን ሩኒ አስገራሚ ፎርቢች የማይረሳ አጋጣሚዎች ፖል ስኮልስ በኢትሃድ የመጨረሻ ደቂቃ ሄዲንግ ቫን ፐርሲ በመጀመሪያ ውድድር ዓመቱ ከማንቸስተር ዩናይትድ ጋር ዋንጫ ሲያሳካ በደርቢ የመጨረሻው የጨዋታውን እንቅስቃሴ በኢትሃድ ቅጣት ምቷን ያስቆጠረበት በኮምፖኒ ሄዲንግ ሲቲ በማንቺኒ ውስጥ ሁለተኛ ዋንጫ የፕሪሚየር ሊጉን ያሳካበት በማንቸስተር ደርቢ የተለያዩ አጋጣሚዎችን እናስተውሳ። ይሄ የማንቸስተር ደርቢ ትኩረቱ ሁሌም የተለየ ነው። የፔፕ ቡድን በሜዳው 6 ያገባል እዚህም መጥቶ ይሸነፋል። ዕለታዊ ጉዳይ በአንዴ የውድድር ዓመቱን የዛ የቡድን አቅም እንቅስቃሴን የሚወስነ ዕለታዊ ጉዳይ ነበር የሚወስነው ይሄን የደርቢ ጨዋታ። በቴናግ ዘመን እኮ ኢታሊ 6 ግብ ቴናግ ተቆጥሮባቸው በኦልትራፎርድ ከአንድ ለባዶ መመራት 2-1 አሸንፈዋል በብሩኖ ፈርናንዴዝ እና በራሽፎርድ ግቦች። እንደነዚህ አይነት አጋጣሚ የተመለከትንበት ማራኪ በርካታ የማንቸስተር ደርቢ ጨዋታዎችን አይተን በመጨረሻም እንግዲህ ጎል የሌለበት ደከም ያለ ለእግር ኳሱ ቤተሰብ ብዙ ማዝናኛ ያለው ነው የምሽቱ ጨዋታ እንግዲህ ያለ ምንም ግብ ተጠናቆ ሲቲ ማንቸስተርን ባሉበት ደረጃ እንዲቆዩ ምክንያት የሆነ ውጤት ተመዝግቧል። ፕሮግራማችን ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ከሀገር ውጭ የምትገኙ ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን የኤንዞ ማሬስካም ቼልሲ ወደ ብሬንፎርድ ተጉዞ ያለ ምንም ግብ የተጠናቀቀ ጨዋታ ነው። በዚህ ሳምንት
የቶፕ 6 ክለቦች ውጤት በአብዛኛው ለእግር ኳሱ ቤተሰብ የተሳካ አይደለም። አብዛኛው አቻ ወጥቷል። ሊቨርፑል ተሸንፏል። አርሴናል፣ ሲቲ፣ ማንቸስተር፣ ቼልሲ ባቻ ውጤት ነው ያጠናቀቁት። ቪላ ብቻ ነው የተሳካ ሳምንት ማሳለፍ የቻለው። ስለዚህ የቀጣዩ የፕሪሚየር ሊግን ጨዋታ መጠበቅ ያለብን ይመስለናል። ሊቨርፑልን በ11 ነጥብ አስፍቶ አርሴናልም ሁለተኛ ደረጃን፣ ኖቲንጋም ፎረስት ተሸንፎ ሶስተኛ ላይ፣ ሲቲ እና ቼልሲ አራተኛ፣ ሲቲ አምስተኛ ሆኖ ምንም አይነት የደረጃ ለውጥ ሳናይ የ31ኛ ሳምንት የፕሪሚየር ሊግ ጨዋታ በእንዲህ መልኩ ተጠናቋል። ከእናንተ ጋር ቆይታ ያደረግኩት ሚናድ አብዲ ነበርኩ። ሰላም ቆዩ።